ምግባችን እያለቀ ሲመጣ ልብሳችንን እያወጣን ለእነዚያ የጫካ ሰዎች እንሰጣለን። ምግብ እንዲሰጡን እግዚአብሔር ሲጠብቀን ወራቱ ማንጎ ዛፍ የሚያፈራበት ወቅት በመሆኑ ቁርስ፣ ምሳና እራታችንን ማንጎ ብቻ ሆነ። ወደ ተስፋው ምድር ስደትን በድንበር ወደ ደቡብ አፍሪካ ስላደረጉ ወገኖቻችን የሚቀርብ እውነተኛ ታሪክ። ጸሐፊ ግርማ ዘገየ። ጽሑፉን የማቀርብላችሁ ቤተልሔም ሰለሞን ነኝ። ወደ ተስፋው ምድር። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። እንዳሁኑ የድንበር ማለፍ ሳይከለከል የዛሬ 25 ዓመት ገደማ ከሀገር የወጣሁት ድንበር አቋርጬና በከፍተኛ ውጣ ውረድ ነበር። 5 የኤርትራ ተወላጆችና 27 የአዲስ አበባ ልጆች ሆነን አሻጋሪ በሆነ መንገዱን በደንብ የሚያውቅና የሚመራ ሰው አማካኝነት ነበር የወር ስንቃችንን ዳቦ፣ ቆሎ፣ ጭቆ፣ በርበሬ፣ ሽሮ፣ ነጭ ሽንኩርት፣ ጋቢ፣ ጠበል እና መጽሐፍ ቅዱስ ይዘን ከስታዲየም በሚኒባስ በቀጥታ ወደ ሞጆ አመራን። ሞጆ ላይ ሻይ ቡና ካልን በኋላ ጉዟችንን ወደ አዋሳ አቀናን። እረፍታችንና አዳራችንን እዛው አድርገን በማግስቱ ጉዞ ወደ ኢትዮጵያ ሞያሌ ጀመረን። በአዋሳ የአንድ ቀን ቆይታችን የታዘብኩት ነገር ቢኖር አዋሳን እንዳሁኑ የስደት መሸጋገሪያ ከተማ ከማድረጌ ከ2 ዓመት በፊት ደቡብን በደንብ አውቃት ነበር። በጣም ለምለም ነበረች። በመጨረሻው ስንብቴ ወቅት ሳያት ግን ደቡብ እየተራቆተች ለምለምነቷን እያጣች እንደመጣች አስተውዬ ነበረ። አስታውሳለሁ ከሀገሬ ስወጣ የኢኮኖሚ ዋልታችን የነበረውን የቡና ሱሰኛ እንደነበርኩ። ኢትዮጵያ ሞያሌ ላይ አንድ ምግብ ቤት የነበራት ሴት የቡና ሱሴን አይታ ኢትዮጵያን እስከምለቅ ድረስ ቡና ባፈላች ቁጥር ካረፍኩበት አልቤርጎ ታስጠራኝ ነበረ። የሚገርመው ግን ስማችንን እንኳን ሳንለዋወጥ ነበር የተለያየ ነው። ለቡና ስታስጠራኝ ያችን ቆንጅዬ ልጅ ጥሯት ብላ ነበር የምታስጠራኝ። ኢትዮጵያ ሞያሌ እና የኬንያ ሞያሌ መሃል የተባበሩት መንግስታት መሬት አለ። የሁለቱ አገሮች የድንበር መስመር መሰለኝ። ብዙ ጊዜ ወጣቶች ሲጣሉ
መደባደብ የሚፈልጉት እዛች ሕግ የሌለባት ቦታ ላይ ነበረ። ምክንያቱም የሁለቱም ሀገር ወታደሮች ጸቡን መገላገል አይችሉም። ሁለት ወንጀለኞች እዛች መስመር ላይ ይኖራሉ። ምግብ የሚያመጣላቸው አንድ እውር ለማኝ አለ። የሁለቱን አገር ድንበር ለትንሽ ቀናት ቆይተንባቸው ጉዟችንን ወደ ናይሮቢ ኬንያ አቀናን። ናይሮቢ ስንደርስ ኢስሊን 11ኛ መንገድ የሚባል ሰፈር ታክሲ ጣለን። የሚገርመው ሰፈሩ አገር ቤት ያለ ያህል ነው የሚሰማው። ከዜጋው ይልቅ ሀበሻው በቁጥር ይበልጣል። ሞያሌ ያለው እንኳን ቋንቋው በዛ ያለ ነበር። ኢስሊ ግን የአማርኛ ተናጋሪው ብዛት አገር ያለ ያህል ይሰማል። ግሪን ምግብ ቤት ስንደርስ ሁሉ ነገር ተዘበራረቀብኝ። እንጀራው የውሸት ነበር። ንጣቱ ለመብላት ይቀፋል። ጣዕሙ ስኳር ይላል። ወጡም በጣም በዛ። የእንጀራው ነገር አልተመቸኝም። እውነቱን ለመናገር በዛች ግሪን ምግብ ቤት ያችን የልማዴን ቡና ብቻ ጠጣሁና ወደ ተዘጋጀልኝ መኝታ ክፍል አመራው። የዛሬውን ባለቤቴን የተዋወቅኩት እዛው ግሪን ምግብ ቤት ለስደት ሲያኮበኩ ነበር። እሱ እንኳን ሊመጣ የነበረው ወደ አሜሪካ ቢሆንም 32ችን በድምፅ ብልጫ አሸንፈን ሁላችንም ከኛ ጋር ጉዞ ወደ ታንዛኒያ አደረገን። የታንዛኒያን ድንበር እንዳለፍን ማምሻችንን አለምንም እረፍት ወደ ዳሬ ሰላም አድርገን ዳሬ ሰላም ሆቴል ተከራየን። ያቺ የውሸቷ እንጀራ እንኳን የለችም። ኑሮ ከዳቦ ጋር ታንዛኒያ ላይ ተጀመረ። ቡናዬም ጠፋች። እኔም አምራኝ ሳላገኛት ቀረሁና ወጣችልኝ። በቃ ተውኳት። ታንዛኒያ ለሳምንት ያክል ቆይተን ጉዞ ወደ ሞዛምቢክ ሆነ። ሞዛምቢክ ድንበር ስንደርስ እግዚአብሔር እንደፈጠረው ገነት የመሰለ አገር አገኘን። ሁሉም ተፈጥሯዊ ነው፣ አርቲፊሻል የለበትም። የሚገርመው ግን የህዝቡ አኗኗር፣ አበላል፣ አጠጣጥ በሙሉ እንደ ድንጋይ ዳቦ ዘመን ነው። በአብዛኛው ምግባቸውን የሚያገኙት አውሬ አድነው ሲሆን የሚታጠቡት ደግሞ ሐይቅ ዳር ነው። መብራት የሚባል ነገር የለም። ሁሉም ነገር ጫካ ነው። የይለፍ ፍቃድ የሚሰጠው ቢሮ ራሱ እንኳን መብራት የለው። ኩራዝ እንኳን አያውቁም። እንጨት
አንድደው ነው በምሽት እንኳን ብርሃን የሚያዩት። የራሳቸውን የሆነ የጫካ ጭፈራ አላቸው። የዛን ቀን አብረን በእነሱ መሪነት ስንጨፍር አመሸን። ልብስ ብርቃቸው ነው። ስንቃችንን እየፈታን መብላት ከጀመርን ቆይተናል። አንዳንዱ ስንቁን እንዳያልቅበት ከሌሎች መደበቅ ከጀመረ ቆይቷል። ተከፋፍሎ መብላት የተባለው ኢትዮጵያዊ ባህልና ልምድ ድንበር ስንሻገር እየቀየረ ሊመጣ እንደሆነ ከወዲሁ ያስታውቃል። ምግባችን እያለቀ ሲመጣ ልብሳችንን እያወጣን ለእነዚያ የጫካ ሰዎች እንሰጣለን ምግብ እንዲሰጡን። እግዚአብሔር ሲጠብቀን ወራቱ ማንጎ ዛፍ የሚያፈራበት ወቅት በመሆኑ ቁርስ፣ ምሳና እራታችንን ማንጎ ብቻ ሆነ። ለእነዚያ የጫካ ሰዎች ልብስ የምንሰጣቸው ምግብ ስንፈልግ ብቻ ነው። ሞዛምቢክ ሽንጠ ረዥም ሀገር ነች። ትራንስፖርት የሚባል ነገር አልተለመደም። አገር በሙሉ የጫካ ኑሮ ላይ የተመሰረተ ይመስላል። አንድ ቀን ገላችንን ለመታጠብ ሁላችንን ተሰብስበን ወደ አንድ በአቅራቢያው ወዳገኘነው ሐይቅ ሄድን። በሐይቁ ዳርቻ ባዶ የእንጨት ጀልባ ቆሟል። እኛም ሀገረ ሰላም መስሎን ገላችንን ከታጠብን በኋላ በውሃ ውስጥ ረዥም ሰዓት የተንቦጫረቅን መጫወት ጀመርን። ዕለቱ በፈጠረልን የተፈጥሮ መዝናኛ እስከ ቀኑ 10 ሰዓት ድረስ ሐይቁ ውስጥ በውሃ ስንቦራጭ ቆየን። እግዚአብሔር ስደተኞችን ይጠብቃል የሚለው ቅዱስ ዳዊት እውነቱን ነውና አንድ ሽማግሌ ሰውዬ ከርቀት እየሮጡ መጡና በሀገሩ ቋንቋ የሀገሩ መግባቢያ ዙሉኛና ፖርቹጊዝ በመሆኑ እየጮሁ መናገር ጀመሩ። እኛም ቋንቋውን ስለማናውቅ ምን እንደሚሉ ሊገባን አልቻለም። ዘወትር የምንግባባው እንደ ዱዳ በምልክት ነበረ። በመጨረሻም በእንግሊዝኛ አውት አውት ክሮኮዳይል በማለት የሰዓት ምልክት ያሳዩን ጀመር። በዚህ ሰዓት የአሱ መውጫ ሰዓቱ ነው ማለታቸው ነበረ። ይህንን ገና ከአፋቸው ሳይጨርሱ ተራራ የመሰለ ነገር ከሐይቁ መሃል ብቅ አለ። ሳምንት ይቀጥላል።